በኢስላም የመጀመሪያው ፈረሰኛ ቀድመው በነብዩ በማመን ከተጠቀሱት 7 አንጋፋ ሰሃበቶች መካከል አንዱ አላህ 4 ሰዎችን እንደሚወድ ነግሮ ነብዩን እንዲወዷቸው ካዘዟቸው ሰሃበቶች መካከል አራተኛው አልሚቅዳድ ኢብኑ ዐምር አልበህራኢ አልኪንዲ የሚቅዳድ አባት ዐምር ኢብኑ ሰዕለባህ ኢብን ማሊክ በፈረሰኝነቱ የታወቀ በሰይፍ ሙሽለቃ ተገዳዳሪ ታጣለት በህራ አካባቢ ይኖር የነበረ ሰው ነው። ጥሩ ቀን ብዙ ቀን ክፉ ቀን ግን ሲመጣ አንድ ቀን ነውና ዐምር ከአንድ የአካባቢው ነዋሪ ጋር ተጋጨ። ጉዳዩም ተባብሶ ሰይፍ እስከ ማማዘዝ ደረሰና በሰይፍ አጠቃቀም የማይታማው ዐምር ባላንጣውን የጎራዴው ሲሳይ አረገው። በዚህም ከሟች ቤተ ዘመድና ጎሳ ጋር ደም ተቃባ። ስለዚህ በቀልን ፍለጋ እንደማይለቁትና አድብተው እንደሚያጠቁት የተረዳው ዐምር አዲስ ሕይወት ለመጀመር ተሰደደ። ወደ የመን ሐድረመውት ሄዶ በቀጠናው ክንደ ፈርጣማ ናቸው ለሚባሉት ኪንዳዎች ገብቶ በስራቸው ሊኖር ሊያገለግል እነሱም ከጠላቱ ሊጠብቁት ቃል ተጋብቶ ከነሱ የሆነች ሴትንም አግብቶ መጠሪያው ኪንዲ ተሰኝቶ ኖረና ሚስቲቱ ቁጭ አባቱን የመሰለ ወንድ ልጅ ከነቃጭሉ ወለደችለት። ዐምርም አልሚቅዳድ ብሎ ልጁን ሰየመ። በሀገረ ሐድረመውት በነገደ ኪንዳ የተወለደው ይህ ሕፃን ግን በኋላ ስንት ታሪክ የሚሰራ እስከዛሬ ስሙን እያነሳን ዝናውን የምንተርክለት ሰው ይሆናል ብሎ የጠበቀ አልነበረም። ሚቅዳድ የአባቱ ልጅ እያደገ ሲመጣ እውነትም ሁለመናው አባቱን መምሰል ባህሪውም ራሱን መምሰል ጀመረ። ተክለሰውነቱ እንዳባቱ ረጅምና የተደላደለ ችምችም ያለ ጸጉር በመካከለኛ ጺም የተዋበ ግርማ ሞገሱ ከሩቅ የሚያስጠራ ሆዱ ቦርጭ ቢጤ ያረፈበት ሆነ። ባህሪውም አባቱን ራሱን ደገመው ያስባለ ሆነና ሀገሬው ሁሉ ሰው እንዴት ራሱን ደግሞ መውለድ ይችላል እያለ የሚገረብበት ሆኖ አደገ። ታዲያ ሚቅዳድ ሆዬ አቋምና ባህሪ ብቻ ሳይሆን ተግባርና ስደቱንም ከአባቱ ወርሶለት ቁጭ አለ። አቢ ሸምር ኢብኑ አልሐጀር አልኪንዲ ከተባለ የጎሳ መሪ ዕድሜ ጠገብ ሰው ጋር ተጣልቶ በሰይፍ እግሩን አለው። ያኔ ሀገሬው እንደማያኖረው ስለገባው ሚቅዳድ እሱም እንዳባቱ ሀገር ለቆ ለመሰደድ ተገደደ። እናም ወደ መካ ሸሽቶ መጣ። መካ አስወድ ኢብኑ አብድ የጉስ አዙህሪ የተባለ ሰው አስጠግቶት አለቃውን እያገለገለ ቆየ። በኋላም አለቃው የሚቅዳድን የፈረሰኝነትና የጦር ጎበዝነት ሲያይ በቁረይሽ ምክር ቤት ፊት ከዚህ በኋላ ልጄ ነው ይወርሰኛል እወርሰዋለሁ ብሎ የጉዲፈቻ ልጅነቱን አወጀለት። አባቱ ኪንዳዎች ሲያስጠጉት አልኪንዲ እንደተባለው የአባቱ ልጅ ሚቅዳድ ባለቃው ስም ሚቅዳድ ኢብኑ አልአስወድ እየተባለ ይታወቅ ጀመር። አሁንም ይህ ሁላ ሲሆን አስጠጊው አልአስወድ ኢብኑ አብድ የጉስም ሆነ የተቀሩት የመካ መሳፍንት ይህ ወጣት በኋላ አሳድ ወጊያቸው አስጨናቂ ጠላታቸው እንደሚሆን አስበው ታያውቁም ነበር። ፊርዓውን ሙሳን ልጄ ብሎ በቤተ መንግስቱ እንዳሳደገው የነብዩ ክፉ ጠላት የነበረው አልአስወድም የወደፊት ጠላቱን ልጄ ብሎ አሳደገ። ሚቅዳድ ኢብኑ አልአስወድ በምድረ ሐድረመውት ሳለ በተለያየ ጊዜ ካህናትና የአይሁድ ቀሳውስት በደል ደርሶባቸው በከፋቸው ቁጥር አሁን እንደሆነ የመጨረሻው ነብይ መምጫው ደርሷል፣ እሱ ነፃ ያወጣናል፣ ከናንተም በደል ይታደገናል እያሉ ኪንዳዎች ላይ መመጻደቃቸውን በቀልድ ያዩ የነበረ ቢሆንም መካ ላይ ነብይ ነኝ የሚል ሰው መነሳቱን ከሰማ በኋላ ግን አይሁዶቹ ያወሯቸው የነበሩትን ነጥቦች እያስታወሰ ከነብዩ መሐመድ ጋር ሲያመሳክራቸው ልክክ አሉለት። እናም በድብቅ ነብዩን አግኝቶ እስልምናን ተቀበለ።
በጊዜው ምድር ላይ ከነብዩ ውጭ የነበሩት ሙስሊሞች 6 ብቻ ነበሩ። ሚቅዳድ 7ኛው ሆኖ ተቀላቀለ። ቢሆንም አለቃው ነብዩን አምርሮ መጥላቱን የሚያውቀው ሚቅዳድ እስልምናውን ደብቆ ቆየ። ታዲያ በመካ ሙስሊሞች ላይ የሚደርሰው በደል እያደገ በመምጣቱ መልእክተኛው ሰለላሁ ዐለይሂ ወሰለም ጓዶቻቸው ወደ ሐበሻ ይሰደዱ ዘንድ ምክር በመስጠታቸው የመጀመሪያው ቡድን ወደ ሐበሻ ቀና። ያኔ ሚቅዳድ ራሱን አዘጋጅቶ በሁለተኛው ዙር ከሌሎች ሙስሊሞች ጋር በድብቅ ወደ ሐበሻ ተሰደደ። በሐበሻ ለተወሰነ ጊዜ ከቆየ በኋላም ቁረይሽ ሰልመዋል የሚለውን የተሳሳተ ወሬ ተከትሎ ሚቅዳድ ከውስን ጓዶቹ ጋር ወደ መካ ተመለሰ። መካ ግን ጥርሷን ስላጠበቀችው እናም ለሌላ ዓላማ ሌላ ቦታ የቆየ አስመስሎ መካ ገባ። እስልምናውን አለመደበቅ ሕይወቱን እንደሚያሳጣው ያላጣው ሚቅዳድ ከነብዩ ጋር በሚስጥር እየተገናኘ ቆየ። ሚቅዳድ ኢብኑል አስወድ በሌላ ሰው ስም መጠራት የሚከለክለው አንቀጽ ሲወርድ ሚቅዳድ ኢብኑ አምር ብላችሁ ጥሩኝ ቢልም ሚቅዳድ ኢብኑል አስወድ በሚለው ታውቆ ነበርና በዚያው ስሙ ጸንቶ ቀረ። የመዲና ሂጅራ ታውጆ ሰሃበቶች ከፊሉ በድብቅ እንደነ ዑመር ያሉት ደግሞ በግላጭ ወደ መዲና ከሄዱ በኋላ መልእክተኛውም ከዋሻ ጓዳቸው አቡበክር ሲዲቅ ጋር ወደ መዲና አቀኑ። ይህ ሁላ ሲሆን ሚቅዳድ መካ ነበር። በድብቅም ሆነ በግልጽ ወደ መዲና ለመሰደድ አመቺ አልሆነለትም። እስልምናውንም ከተወሰኑ ሙስሊሞችና ነብዩ ሰለላሁ ዐለይሂ ወሰለም በስተቀር የመካ ሰዎች አያውቁም። ስለዚህ አመቺ ጊዜ መጠበቅ ነበረበት። ነብዩ መዲና በገቡ በ8 ወራቸው ታዲያ ኢክሪማ ኢብኑ አቢ ጀህል አንድ ብርጌድ ጦር ይዞ ከመካ ወደ አህያ ለመንቀሳቀስ እየተዘጋጀ እንደሆነ ሚቅዳድ በመስማቱ እንደሱ እስልምናውን ደብቆ የነበረውን ዑትባ ኢብኑ ገዝዋንን ጠርቶ ይህ ዕድል ሳያመልጠን ተናፋቂው ነብይ ጋር መሄድ አለብን አለው። ሁለቱ ጓደኛሞች ትጥቃቸውን ታጥቀው ፈረሳቸውን አብልተውና ጠጥተው ከኢክሪማ ብርጌድ ጋር ተቀላቀሉ። ነብዩ መሐመድ ሚቅዳድ በመካ የኢክሪማን ብርጌድ ከጓዱ ጋር ሲቀላቀል ሁለተኛውን ወታደራዊ ልዑክ አሰናድተው 60 ሙሃጅሮች ላይ ዑበይድ ኢብኑል ሐሪስን መሪ አድርገው ነጭ ባንዲራ ሲዘው ወደ በጥን ራቢግ ልከዋቸው ነበር። ታዲያ ወታደራዊ ልዑኩና የኢክሪማ 200 ተዋጊ የያዘ ብርጌድ ከጁፋ 10 ማይል ርቆ በሚገኘው አህያ የተባለ ውሃ አካባቢ ጋራ ለጋራ ተፋጠጡ። ይህ ያልታሰበና ያልታቀደ ቀጠሮ ነው። ሁለቱም እንደሚገናኙ አልገመቱም። በመሆኑም መሸሸጊያ የሚሆን ኮረብታ ፈልገው ሁለቱም ቡድኖች ለማንኛውም አደጋ ዝግጁ ሆኑ። ይህ ለነሚቅዳድ ሰርግና ምላሽ ነበር። ፈረሳቸውን ያጠገቡት እዚህ ቦታ ላይ ሲደርሱ ከኢክሪማ ሰራዊት ተገንጥለው ሽምጥ በመጋለብ ወደ መዲና ለማቅናት ነበር። ግና እነ ሰዓድ ኢብኑ አቢ ወቃስ ሳይቀሩ ያሉበት ጦር ሊቀበላቸው ይመስል ከፊታቸው ተሰይሟል። ይህ ሁሉ ከበድር ውጊያ በፊት ነበር። ሁለቱ ሰራዊት ካብ ለካብ እየተያየ ቆየ። ቀድሞ ጦርነት የሚጀምር ጠፋ። በዚህ ያልታሰበ ጦርነት ኪሳራ ማስመዝገብ አልፈለጉም። በመሃል ሁለት ፈረሰኞች ከኢክሪማ ጦር ሽምጥ እየጋለቡ ወደ ሙስሊሞች አቅጣጫ ሄዱ። ኢክሪማ አንድ ለአንድ ውጊያ ሊጋብዙ መስሎት ማናዟቸው ነው የሄዱት እያለ ተበሳጨ። ነገር ግን ሙስሊሞች እየጋለቡ የሚመጡትን ወጣቶች ሲያዩአቸው ደግነው የነበረውን ቀስትና ከሰገባው ያወጡትን ጎራዴ ወደ ቦታው መለሱት። ይህ ግራ የሚያጋባ ነበር። ኢክሪማ የሚያየውን አላመነም። አዎ ሰዓድ ሁለቱም ፈረሰኞች በፈገግታ ተቀበላቸው። ከፈረሳቸው እንደወረዱም አቀፋቸው። ሌሎች ሙስሊሞችም እነ ሚቅዳድን በፍቅር ተቀበሏቸው። ያኔ አንድ የተበሳጨ ሙሽሪክ ሚቅዳድን ለመምታት ቀስቱን ደግኖ ወደ ሙስሊሞቹ ጋለበ። ያኔ በእስልምና ታሪክ የመጀመሪያ የሆነችው ለአላህ ተብላ የተወነጨፈች ቀስት በሰዓድ እጅ ላይ ሾረች። ቀስተኛው ሰዓድ ኢብኑ አቢ ወቃስ ደጋኑን ወደ ኋላ ስቦ ሲከንፍ የሚመጣውን ሙሽሪክ እንዲመለስ ማስበርገጊያ የሆነው ዘንድ ፍላጻውን አስወነጨፈ። ይህቺ ቀስት በእስልምና ለመጀመሪያ ጊዜ የተወነጨፈች ቀስት ናት። የተወነጨፈችውም በእስልምና ታሪክ የመጀመሪያው ፈረሰኛ የሆነውን
ሚቅዳድን ለመታደግ ነበር። ከዚያ በኋላ ሙሽሪኩ ተመለሰ። ኢክሪማም ፊቱን ዞሮ ወደ መካ ሰራዊቱን እየመራ ተመለሰ። ሙስሊሞችም በመንገዳቸው ቀንቷቸው ሁለት ጓዶቻቸውን ይዘው መዲና ደረሱ። ከሁሉም በላይ በሚቅዳድ መምጣት የተደሰቱት ግን ነብዩ ነበሩ። እነ ሚቅዳድ መዲና እንደገቡ ለተወሰነ ቀናት ነብዩ ከራሳቸው ጋር አቆዩት። በኋላም ከጀባር ኢብኑ ሰኽር አልአንሳሪ ጋር ወንድማማች አድርገውት በይፋ መዲና ኗሪ ሆነ። ለሚወዱት የሚወዱትን የሚሰጡት ነብዩ መሐመድ በዘመድ አልባነቱ ባይተዋርነት የተሰማውን ጓዳቸውን ሚቅዳድን ሊያስከብሩት ሞገስ አላበሱት። ያጎታቸውን የዙበይር ኢብኑ አብዱል ሙጠሊብ ልጅ ዲባአን አጋብተው ከሐሽማውያን ነገድ አዛመዱት። ከዚያ በኋላ ነብዩ ዘንድ ቤተኛ ሆነ። መልእክተኛው ጓዶቻቸውን አስከትለው የቁረይሽ ቅፍለትን ለመቆጣጠር ሄደው በነበረበት አቡ ሱፊያን ቅፍለቱን ይዞ ሲያመልጣቸው እንመለስ ወይስ እንዋጋ በሚለው ሐሳብ ዙሪያ ነብዩ ፊታቸውን ወደ መዲና ሳይሆን ወደ በድር አቅጣጫ ዙረው አስሐቦችን አማከሩ። ያኔ አቡበክርና ዑመር እንዝመት እንዋጋ የሚል ጥሩ ንግግር ተናገሩ። ቢሆንም በቦታው የነበሩት ብዙዎቹ አንሷሮች በመሆናቸው ትልቁ የሚጠብቁት የአንሷሮችን ሐሳብ ነበር። በዚህ መሃል ታዲያ ሚቅዳድ ተነሳና ታሪካዊ ንግግሩን ተናገረ። የአላህ መልእክተኛ ሆይ ወደ ታዘዙበት ይምሩን፣ አብረንዎት ነን። እኛ የእስራኤል ልጆች ሙሳን እንዳሉት አንተና ጌታ ሄዳችሁ ተዋጉ፣ እኛ እዚህ እንጠብቀሃለን አንልም። እርሶን በእውነት ነብይ አድርጎ በላከው አምላክ ምልልዎታለሁ። የትም ቢሆን የዘመቱት አላህን ይዘው ይዝመቱ፣ እኛ አብረንዎት እንዘምታለን አለ። ይህ ንግግር የአንሷሮች መሪ የነበረውን ሳዕድ ኢብኑ ሙዓዝን ከውስጡ ሰበከው። ቀጥሎ የተናገረውም እርሱ ነበር። የአንሷሮች አለቃ የሚቅዳድን የመሰለ ንግግር ተናግሮ ሁሉም ለመዝመት ወደ በድር ለማቅናት ተስማሙ። በእስልምና ውስጥ ትልቅ ድል የተመታበት የበድር ጦርነት ታሪካዊነቱን ከሚያገኑ ጉዳዮች አንዱ የሙስሊሞችና የጠላቶቻቸው ቁጥር ነበር። ሙሽሪኮች ከ1000 በላይ ሲሆኑ ሙስሊሞች 313 ነበሩ። ከሙሽሪኮች ውስጥ በዕለቱ ከ100 እስከ 200 የሚገመቱ ፈረሰኞች የነበሩ ሲሆን በሙስሊሞች ወገን የነበረው ግን አንድ ፈረሰኛ ነው። ያ ፈረሰኛ የ1000 ሰው ግምት የነበረው በእስልምና ታሪክ ለመጀመሪያ ጊዜ በፈረስ ላይ ሆኖ የተዋጋው ሰብሃ በተሰኘ ፈረሱ የከሃዲያንን ሰልፍ በበድር ሜዳ ሲያምስ የዋለው ሚቅዳድ ኢብኑ አምር አልኪንዲ ነበር። ከፊል ሊቃውንት በድር ላይ ዙበይር ኢብኑ አልዓዋም ፈረሰኛ ነበር ቢሉም ሁሉም የተስማሙበት ግን የበድር ቀን ፈረሰኛ የነበረ መሆኑ የማያጠራጥረው ሚቅዳድ ብቻ መሆኑን ነው። ከዚያ በኋላ ከነብዩ ጋር ሁሉንም አውደ ውጊያዎች የተዋጋው ሚቅዳድ ነብዩ ካለፉ በኋላ በሶሪያና ግብጽ ዘመቻዎች ላይ ጀብዱ ሲፈጽም የኖረ የጦር ገበሬ ነው። ዑመር ኢብኑ አልኸጣብ ሚቅዳድ ብቻውን የ1000 ፈረሰኛ ግምት ነው ይሉ ነበር። ከሷሃበቶች ውስጥ አቻ የላቸውም ተብለው በቀስተኝነት ከሚጠቀሱት ሳዕድን የመሰሉ ቀስተኞች መካከልም ሚቅዳድ አንዱ መሆኑን የታሪክ መዛግብት በጋራ አስረግጠዋል። ራሱን የነብዩ ጠባቂ ብሎ የሚጠራው ሚቅዳድ በየትኛውም ጊዜ የጦር ክተት ሲታወጅ ትጥቁን አበጃጅቶ በመገኘት የሚቀድመው አልነበረም። መዲና ላይ አንዳች ኮሽታ ከተፈጠረም ሷህዋ የተባለ ፈረሱን ጋልቦ ጎራዴውን ከሰገባው መዞና እጀታውን እየወዘወዘ በሮ የነብዩ ቤት ደጃፍ ላይ የሚደርሰው ሚቅዳድ ነበር። ከዚያም በራቸው ላይ ቆሞ ነብዩን በህይወቱ ለመጠበቅ እየማለ እየተገዘተ በግጥም እያቀራራ ይቆያል። ከበራቸው ላይ የሚሄደውም መላው መዲና ሰላም መሆኑን እርግጠኛ ሲሆን ብቻ ነበር። ነብዩ መሐመድ አላህም እኔም እንወዳቸዋለን ካሏቸው 4 ሷሃበቶች መካከል አንዱ ሚቅዳድ እንደሆነ ተናግረዋል። በሌላ ሐዲሳቸውም ሁሉም ነብይ 7 ሚኒስትር የእውነት አማካሪ ይሰጠዋል፣ እኔ የተሰጠኝ ግን 14 የእውነት ሚኒስትር ነው ብለው በጠቀሱት ውስጥ 14 ሷሃበቶችን ሲጠቅሱ አንዱ ሚቅዳድ ነበር።
እስልምናን አጥብቆ የወደደ እስልምናን ከፍ ለማድረግ አንገቴንም እሰጣለሁ እያለ ይፎክር የነበረ ከጦር ሜዳ ሳይቀር ጀግና እያጀገነ ሰራዊት ሲመራ ጀብዱ ሲፈጽም የባጀ ስሙ ብቻውን ለወዳጅ ክብር ለጠላት ሽብር የሆነለት ሰሃቢይ ነው ሚቅዳድ። ሚቅዳድ ከመሞቱ በፊት ከሀብቱ ላይ ለነብዩ የልጅ ልጆች ሐሰንና ሁሰይን 36000 ድርሃም እኩል እንዲካፈሉ እያንዳንዱ የነብዩ ሚስቶች ደግሞ 7000 ድርሃም እንዲሰጣቸው ብሎ ተናዞ ኑዛዜውን ለማስፈጸም ዙበይር ኢብኑ አልዓዋምን አደራ ሰጥቶ በተወለደ በ70 ዓመቱ በ33ኛው ዓመተ ሂጅራ ከመዲና 3 ማይል ርቀት ላይ በምትገኘው ጁርፋ የተባለች መንደር ሕይወቱ አልፏል። ክቡር ጀናዛውም በሰዎች ትከሻ ላይ መዲና መጥቶ በኸሊፋው ዑስማን ኢብኑ አፋን ተሰግዶበት በቂዕ መካነ መቃብር ላይ ተቀብሯል። ሚቅዳድ ኢብኑ ዓምር አልቤህራኢ አልኪንዲ ረዲየላሁ ተዓላ ዐንሁ